በተለያየ ዓለም ዳርቻ የምትገኙ የዩቲዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላምታ ይድረሳችሁ። የዛሬውን የኮሮና ቫይረስ ዘገባ ይዤላችሁ የምቀርበው በቅድሚያ በ24 ታዋቂ ስፍራዎች ከኮሮና ቫይረስ በፊት የነበራቸውን ሁኔታና ዛሬ ያሉበትን ሁኔታ በመዘገብ ጀምራለሁ። በዚህ ስፍራ ላይ እንደምትመለከቱት ቡዚፊድ የሚለው የጋዜጣ በማርች 2011 የታተመ ነው። በዚህ ጋዜጣ ላይ የተለያዩ ታዋቂ ቦታዎችን ከኮሮና ቫይረስ በፊትና ከኮሮና ቫይረስ በኋላ ያሉበትን ይዞታ ነው የዘገበው። እንደምታዩት በዚህ ስፍራ ላይ ካባ ወይንም የእስልምና ቅዱስ ስፍራ ተብሎ በእስልምና ማህበረሰብ ወይም አማኞች የሚታመንበት መካ በ2018 ኦገስት ላይ በብዛት እንደዚህ ነበርና የሰዎች ብዛት እንደዚህ ነው የሚያሳየው። በመካ ላይ ሁሉ ጊዜ ሀጂ ሊያደርጉ የሚሄዱ ሰዎች እንደዚህ ተሞልቶ ነው የሚታየው ብዙ ጊዜ። ማርች 6 ላይ ግን መካ ላይ እንደዚህ ነበር እና ሪፖርት የሚያሳየው የመካ የማርች 6 ውሎ ይህንን የሚመስል ነበር እና ኮሮና ምን ያክል በእምነቶች ላይም ተጽዕኖ እንዳደረገ እናያለን ማለት ነው። ይህ ማለት የሳውዲ አረቢያ መንግስት ወደ 3000 የሚደርሱ ሰዎች ገደማ ከሞቱ በኋላ ከዓለም ክልሎች ሁሉ የሚመጡ ለሀጂ ሊያደርጉ የሚመጡ ሰዎች እንዳይመጡ ለተወሰነ ጊዜ እቀባ በማድረጉ በበሽታው ምክንያት ያንን ተከትሎ እንደዚህ ባዶ ሆኖ ነው የምትመለከቱት። ሌላው በስክሪኑ ላይ የምትመለከቱት ቫቲካን የሚገኘው የሴንት ፒተር ስኩዌር ላይ በየሳምንቱ ይደረግ የነበረው ጸሎት በጃንዋሪ 19 ይሄንን ይመስል ነበር። በጣም ብዙ ሰዎች ናቸው በዛ ስፍራ ላይ ይገኙ የነበሩት። አሁን ግን ያለው ሁኔታ ይሄንን ይመስላል። ማንንም ሰው አይታይም፣ ባዶ ነው የሚታየው ሁሉም ቦታ። ስለዚህ በክርስትና ቤተ እምነትም በእስልምና ቤተ እምነትም ምን ያክል ተጽዕኖ እንዳደረገ በእምነት ድርጅቶች ላይ እናያለን። ይህ ደግሞ ቶኪዮ ላይ የሚገኝ ሌላኛው የእምነት ቴምፕል ሲሆን ይመስለኛል የቡዲስት እምነት ተከታዮች እና ሌሎች ሰዎች እና ብዙ ቱሪስቶች የሚጎበኙት ቦታ ነው። ይህ ስፍራ እንደዚህ ጥቅጥቅ ብሎ ነው ብዙ ጊዜ የሚገኘው። አሁን ግን ስንመለከተው የአሁኑ ውሎ ወይም የአሁኑ ሁኔታ ይሄን ይመስላል። ምንም ሰዎች አይታዩም፣ የተወሰኑ ሰዎች በስተቀር ምንም ሰዎች አይታዩም። ይሄም ሴንት ማርክ ስኩዌር እዛው ጣሊያን ውስጥ ነው። ብዙ ጊዜያቶች እዚህ ቦታ ላይ ጎብኚዎች ይበዛሉ፣ አምላኪዎችም ይበዛሉና ቱሪስቶች በብዛት የሚጎበኙት ስፍራ ነው። ይህ የአሁኑ ውሎ ግን ወይም አሁን ያለበት ሁኔታ ስትመለከቱት ግን በእንደዚህ አይነት ሁኔታ ባዶ ሆኖ ነው የምናየው። ሌላኛው የስኩዌር ይሄም እዛው ጣሊያን ውስጥ ነውና ቱሪስቶች በብዛት የሚጎበኙት ስፍራ ነው። የአሁኑ ውሎ ግን ይሄንን ይመስላል። ከኮሮና ቫይረስ በኋላ ያለው ሁኔታ ይሄንን ይመስላል። በተጨማሪም ደግሞ ሆንግ ኮንግ ውስጥ ያለ ሪሶርት በፊት በብዙ ሰዎች የተጥለቀለቀ ብዙ ሰዎች የሚጠቀሙበት ሪሶርት ነበር። አሁን ግን ይህ ሪሶርት በእንደዚህ አይነት ሁኔታ ነው የምታዩት፣ ባዶ ሆኖ ነው የምታዩት። ሌላው ቶኪዮ ላይ የምናየው ይህ ስፍራ ብዙ ሰዎች ብዙ ጎብኚዎች ያሉበት ስፍራ ነው። ድሮ በፊት
ከኮሮና በፊት። አሁን ግን በእንደዚህ አይነት ሁኔታ ነው የምትመለከቱት። ሁሉም ነገር ተዘግቶ ባዶ ሆኖ ነው የሚታየው። ይህ ስፍራ ደግሞ የምትመለከቱት የካቶሊክ ፖፕ ፍራንስ ቶኪዮ ላይ ለመጎብኘት በሄዱበት ሰዓት ላይ ህዝቡ በአደባባይ ውስጥ ወይም ደግሞ በስቴዲየም ውስጥ ተገኝተው የተቀበሉት ቦታ ላይ ነው። በጣም ጥቅጥቅ ያለ ህዝብ ነው የምትመለከቱት። አሁን ግን እዛ ውስጥ ያሉ ስፖርታዊ እንቅስቃሴ እንኳን ለማየት ሰው ፍላጎትም የለው። ምን ያክል ሰዎች ከሚወዱትና ከሚፈልጉት ነገሮች እንኳን እንደቀሩ እና ምን ያክል ስጋቱ ሰዎችን በቤት ውስጥ እንዳሰራቸው በዚህ ስፍራ ላይ እናያለን። በዚህም ደግሞ እንደምትመለከቱት ቱሪስቶች ብዙ ጊዜ የሚጎበኟቸው ቦታዎች ፕላዛዎች ኦክቶበር ላይ ይህን ይመስል ነበር ጣሊያን ውስጥ። አሁን ግን በእንደዚህ አይነት ሁኔታ ነው ያለው። እርግቦች ብቻ ናቸው አሁን በዚህ ሰዓት ላይ ቦታውን ወረውት የሚታየው ከሰው ይልቅ። እንደዚሁም ደግሞ ይሄ የቤጂንግ ላይ የሚገኝ የአምልኮ ስፍራ ነው። ይሄው እንግዲህ ስፍራ በአሁን ሰዓት ላይ ከፎቶና ከጽሁፍና ከቤት በስተቀር ከአጥር በስተቀር ምንም ነገር የሚታይ ነገር የለውም። እንግዲህ እነዚህ ነገሮች የማቀርብላችሁ ብዙ ጊዜ ሰዎች ሊያዋቸው የሚፈልጓቸው ብዙ ገንዘባቸውን አውጥተው ለቫኬሽን የሚጎበኟቸው ቦታዎች እንኳ ዛሬ ማንም የማይፈልጋቸው ማንም ዞር ብሎ የማያቸው ቦታዎች ሆነዋልና ትላንት የምንመካባቸው የነበሩት ቴክኖሎጂዎች ሁሌ ልናያቸው የምንፈልጋቸው እና የምንመኛቸው ሁሌ ህልማችን አድርገን የምንቆጥራቸው ቦታዎች በአንድ ቀን እንደዚህ እንደሚጠፉ ያሳየናል። በአንድ ቀን እግዚአብሔር ነገሮችን ሁሉ ወዳልነበረ እንደሚመልሳቸው ከዚህ እንማራለን እና ኒውዮርክ ውስጥ ይህም ስፍራ በምታዩት ስቴሽን ነው፣ የትሬን ስቴሽን ነው። በዚህም ስፍራ ብዙ ሰዎች ሞልቶ ነበር የሚታዩት። የአሁኑ ሁኔታ ይሄንን ነው የሚመስለው። ጥቂት ሰዎች ብቻ ናቸው ውስጥ የሚታዩት እና ይሄንን አሳዛኝ ሁኔታ ስንመለከት እግዚአብሔር በዚህ በምንኖርባት ምድር ላይ ነገሮች ሁሉ አርቲፊሻል መሆናቸውን እና የእግዚአብሔር እጅ አንዴ ስትዘረጋ ወይም የእግዚአብሔር ቁጣ ሲመጣ ሁሉ ነገር ግልብጥብጡን እንደሚያወጣው ከዚህ እንማራለን እና ሁልጊዜ ሁላችንም ራሳችንን ልናዘጋጅ እንደሚገባና የተመካነበት ቴክኖሎጂ አይተን የምናደንቃቸው ነገሮች ሁሉ በእግዚአብሔር ፊት ከንቱ መሆናቸውን ሊኖሩን የምንፈልጋቸው ነገሮች ሁሉ በእግዚአብሔር ፊት ከንቱ መሆናቸውንና ከሁሉ ከነዚህ ነገሮች ሁሉ የሚበልጠው እግዚአብሔር እንደሆነ ልናስተውል ይገባናል። እነዚህን የምናጣቸው አይመስሉንም ነበር ባለፉት ዓመታት እና ከዚህ ሊለየኝ የሚችል ነገር የለም ብለን የፎከርንባቸው ዘመናት ሁሉ እንደሚኖሩ እርግጠኛ ነኝ። ግን በአሁን ባለንበት ሁኔታ ግን በእንደዚህ በባዶ ሁኔታ ነው ያለው። እግዚአብሔር ሁሉ ጊዜ የሚኖረው በልባችን ውስጥ ነው። እነዚህ የእምነት ስፍራዎች ሁሉ በዚህ ሰዓት ላይ ባዶ ናቸው። እግዚአብሔር የሚኖረው በህንፃ ውስጥ አይደለም። እግዚአብሔር የሚኖረው በግንብ ውስጥ አይደለም። እግዚአብሔር መኖሪያው በልባችን ውስጥ ስለሆነ እግዚአብሔርን በልባችን እንድንቀድሰው፣ እግዚአብሔርን በልባችን እንድንፈራው፣ እግዚአብሔርን በልባችን እንድናኖረው የፈለገ ይመስለኛል እና በዚህ ሰዓት ላይ የምንፈልጋቸውን ነገሮች ወይም አይኖቻችንን የጣልንባቸው ወይም እግዚአብሔር እዚህ ውስጥ ነው ብለን ያልንባቸውን ቦታዎች ሁሉ ባዶ አስቀርቶ እግዚአብሔር ሁላችንም ልብ ውስጥ ሊገባ የፈለገበት ዘመን ይመስለኛል። ይህ ወቅት እግዚአብሔር ወደ እያንዳንዳችን ልብ ሊገባ በሩን እንድንከፍትለት እየጠየቀ ስለሆነ ሁላችንም ለህንፃዎች ያለንን ትኩረት፣ ለቴክኖሎጂ፣ ለሀብት ያለንን ትኩረቶች ሁሉ አንስተን በእግዚአብሔር ላይ ልባችን እንድናስቀምጥና እግዚአብሔርን መፍራት እንድንጀምር የእግዚአብሔር እውቀት እንዲበዛልን እግዚአብሔርን ማወቅ እንዲበዛልን የፈለገ ይመስለኛልና ወደዚህ ትኩረት ራሳችንን ብንወስድ ይመረጣል። በዚህ ሰዓት ላይ ወደ ቀጣዩ የዛሬ የኮሮና ቫይረስ ውሎ ስመለስ
በመቀጠል የኮሮና ቫይረስ ስርጭትን የዛሬ ውሎ ስንመለከት ዛሬ በ31/3/2020 ያለው ስርጭት የሚያሳየን አሁንም የስርጭቱ መጠን እየጨመረ ነው ያለው። በአጠቃላይ 850,583 ሰዎች ተይዘዋል በዓለም አቀፍ ደረጃ። ከነዚህ ውስጥ እስካሁን ድረስ በህይወት የሌሉና የሞቱ ሰዎች 41,654 ሰዎች ሲሆኑ በዓለም አቀፍ ደረጃ ማለት ነው። በአንደኛ ደረጃ አሁንም ያለችው ጣሊያን ነች። ብዙ ቁጥር የሞተባት 12,428 ሰዎች ሞተዋል። በስፔን ላይ 8,269 ሰዎች ሞተዋል። ፈረንሳይ 3,823 ሰዎች ሞተዋል። ቻይና ላይ ሁባይ የሚባል ቦታ 3,187 ሰዎች ሞተዋል። ኢራን 2,898 ሰዎች ሞተዋል። እንግሊዝ 1,789፣ ኔዘርላንድ ላይ 1,039 ሰዎች ሞተዋል። አሜሪካ ኒውዮርክ ላይ 932 ሰዎች ሞተዋል። ቤልጅየም ላይ 705 ሰዎች ሞተዋል። ጀርመን 682 ሰዎች ሞተዋል። እንግዲህ በአጠቃላይ ያለው የሞት ቁጥር በዓለም አቀፍ ደረጃ 41,654 የደረሰ ሲሆን እንደዚሁም ደግሞ ከአጠቃላይ ከተያዘው ሰው ውስጥ እያገገሙ የሚወጡ ሪከቨር የሚያደርጉ ሰዎች እንደዛው ብዙ ናቸው። 176,714 ሰዎች ከበሽታቸው አገግመዋል ወይም ሪከቨር ማድረግ ችለዋል። ስለዚህ በአንደኝነት ደረጃ አሁንም ያለችው ቻይና ነች። በሁለተኛ ደረጃ ስፔን ነች። በሶስተኛ ደረጃ ጀርመን ላይ ነው። ጀርመን ላይ በጣም ብዙ በሽተኛው ቁጥር በጣም ብዙ ነው። በተመሳሳይ ሁኔታ ደግሞ ሪከቨር የሚያደርገው ከሚሞተው ሰው ጋር ሲተያይ ጀርመን ላይ ጥሩ አመርቂ ውጤት ነው የሚታየው። በጣም ብዙ ሰዎች ሪከቨር ያደርጋሉ። ጣሊያን እንደዚሁ ብዙ ሰዎች አሁን ሪከቨር እያደረጉ ነው፣ ወደ ተሻለ ደረጃ እየመጣች ነው። ኢራን ላይ እንደዚሁ ብዙ ሪከቨር የሚያደርጉ ሰዎች አሉ። ፈረንሳይም ላይ፣ አሜሪካም እንደዚሁ በቅርብ ጊዜ ነው አሜሪካ የተጠቃቸው፣ ግን እንደሚሄደው እንደሰፋው ቁጥር ሪከቨር የሚያደርጉትም እንደዛው እየበዙ ነው ያሉት። በኖርዝ ሳውዝ ኮሪያም እንደዛው ብዙ ሰዎች ሪከቨር እያደረጉ እንዳሉ ያሳያል። ስለዚህ እግዚአብሔርን እናመሰግናለን ሪከቨር ስለሚያደርጉት ሰዎች። ግራፍም እንደሚያሳየን የዛሬው ውሎ በግራፍ ስንመለከተው ትናንትና በተሻለ ደረጃ የነበረ ትንሽ ቀነስ አድርጎ የነበረ ሲሆን ዛሬ ያለው ሁኔታ ወደ ላይ እየጨመረ ያለ ሁኔታ ነው እንደገና የሚያሳየው። ስለዚህ አጠቃላይ ሁኔታውን ስናይ ብዙ የሚያመረካ ወይም የሚያስደስት ነገር እንደሌለ እናያለን። ምናልባት በአገር ደረጃ የተሻሉ ነገሮች ሊኖሩ ይችላሉ። እንደ አህጉር ግን እንደ አጠቃላይ እንደ ዓለም ግን ምንም የሚያስደስት ነገር እንደሌለና ብዙ ሊሰራበት እንደሚገባ ያስተምረናል። ስለዚህ ወደ ሌላው በየሀገር ውስጥ በአፍሪካ፣ በአውሮፓና በአሜሪካ እና በሌሎች ሀገሮች ውስጥ ያለውን ሁኔታ ስንመለከት የኢትዮጵያ የዛሬ ውሎ 24 አክቲቭ ኬዝ አለ። አጠቃላይ የተያዙ ሰዎች 26 ሰዎች ናቸው። 2 ሰዎች ሪከቨር ማድረግ ችለዋል። ዛሬ የተያዙት ሰዎች በተጨማሪነት 3 ሰዎች እንደተያዙ ያሳየናል። በኤርትራ ላይ ስንመለከት ኤርትራ ላይ ያለው የዛሬ ውሎ 15 ሰው ነው፣ ጭማሪ አይታይም። ስለዚህ በ15 ላይ እንደታገተን ያለው። ስለዚህ በጣም መስራት እንደሚያስፈልግ እዛም ያሳየናል። ዛሬ ተጨማሪ የለም ኤርትራ ላይ። ሶማሌ ላይ ስንመለከት 4 ሰው ነው አክቲቭ ኬዝ ያለው፣ 1 ሰው ሪከቨር አድርጓል። አጠቃላይ 5 ሰው ነው የተያዘው። ከዛ ውስጥ ዛሬ 2 ሰዎች ዛሬ የተያዙ ሰዎች ናቸው እንደምንመለከተው። ኬንያ ላይ ስንመለከት ኬንያ ዛሬ በተጨማሪ 9 ሰዎች የተያዙ ሲሆን 59 ሰዎች ናቸው በአጠቃላይ የተያዙት። 57 አክቲቭ ኬዝ አለ፣ 1 ሰው ሞቷል።
አንድ ሰው ሪከቨር ማድረግ ችሏል። ዛሬ ብቻ 9 ሰዎች ተይዘዋል። ስለዚህ የኬንያ ሁኔታ ትንሽ ፈጠን ያለ ነገር ይታይበታል። የኬንያ መንግስት እና ህዝቡ ብዙ ሊሰራ ይገባዋል። ታንዛኒያ ላይ ስንመለከት 19 ሰዎች ተይዘዋል። በዛሬው ቀን ተጨማሪ አንድ ሰው ተይዘዋል። 17 አክቲቭ ኬዝ አለ። አንድ ሰው ሞቷል። ሪከቨሪ ያደረገ አንድ ሰው ብቻ ነው። ሰሜን ሱዳን ላይ ስንመለከት 7 ሰዎች ናቸው የተያዙት። ዛሬ አንድ ተጨማሪ ሰው ተይዟል። ትላንት 6 ነበር። 4 አክቲቭ ኬዝ አለ። 2 ሰው ሞቷል። አንድ ሪከቨር ያደረገ ሰው አለ። ግብጽ ላይ ስንመለከት 710 ሰዎች ተይዘዋል። 507 አክቲቭ ኬዝ አለ። 46 ሰዎች ሞተዋል። 157 ሰዎች ሪከቨር ማድረግ ተችለዋል። በዛሬው ዕለት ብቻ 54 ሰዎች ተይዘዋል። 5 ሰዎች ሞተዋል እና ግብጽ ላይ ትንሽ ፈጠን ያለ ነገር ይታያል። ከአፍሪካ ውስጥ ትንሽ የበሽታው ብዛት ላቅ ብሎ የሚታየው በግብጽ ላይ እንደዚሁም ደግሞ በአልጄሪያ እዛም ተለቅ ያሉ ቁጥሮች እናያለን እና በዚህ በግራፉ ላይ በዚህ በስክሪኑ ላይ እንደምትመለከቱት ደመቅ ብሎ የምታዩቸው ከለሮች በሽታው በብዛት የሚሰራጭበት ቦታ እና በብዛት ሰዎች የተያዙበት ቦታ ነው የሚያሳየን። ወደ ሳውዝ አፍሪካ ሄደን ስንመለከት ሳውዝ አፍሪካም ላይ የምናየው 1353 ሰዎች አጠቃላይ ተይዘዋል። 1317 ሰዎች አክቲቭ ኬዝ አለ። 5 ሰዎች ሞተዋል። 31 ሰዎች ናቸው ሪከቨር ማድረግ የቻሉት። 27 ሰዎች ዛሬ በተጨማሪነት የተያዙ ሲሆን 2 ሰዎች ሞተዋል። ስለዚህ አፍሪካ ላይ ያለው ሁኔታ ይህንን የሚመስል ሲሆን ወደ አውሮፓ ስመልሳችሁ የአውሮፓ የዛሬ ውሎ ፈረንሳይ ላይ 52128 ሰዎች ተይዘዋል። ከዛው 39161 ሰዎች አክቲቭ ኬዝ አለ። 3523 ሰዎች ሞተዋል። 9442 ሪከቨር ማድረግ ችሏል። ዛሬ ብቻ 7578 ሰዎች ተይዘዋል ተጨማሪ። ስለዚህ ቁጥሩ አውሮፓ ላይ አሁንም እየጨመረ ነው ያለው። 499 ሰዎች ሞተዋል በዛሬው ዕለት። ስፔንም ላይ ስንመለከት 95923 ሰዎች ናቸው በአጠቃላይ የተያዙት። 68200 አክቲቭ ኬዝ አለ። 8464 ሰዎች ሞተዋል። 19259 ሰዎች ሪከቨር ማድረግ ችለዋል። ዛሬ ብቻ 7967 ሰዎች በበሽታው ተይዘዋል። 748 ሰዎች ሞተዋል። ስለዚህ ስፔን ላይ ያለው ቁጥርም እንደዚሁ እየጨመረ እንደሆነ ያስረዳናል። ጀርመን ላይ ስንመለከት አጠቃላይ የተያዙ ሰዎች 71690 ናቸው። ከዛ ውስጥ 54816 አክቲቭ ኬስ አለ። 774 ሰዎች ሞተዋል። 16100 ሰዎች ሪከቨር ማድረግ ችለዋል። ስለዚህ እዚህ ጋር ስንመለከት በዛሬው ቀን ብቻ 4805 ሰዎች ናቸው የተያዙት። 129 ሰዎች በዛሬው ዕለት ብቻ ሞተዋል። ስለዚህ የጨመረ ነገር እንዳለ እናያለን። ጀርመን ምንም እንኳን ሪከቨር የሚያደርጉ ሰዎች ቢበዙም እንደዛው የሚያዘው ሰው እንደዛው እየጨመረ እንደሆነ እናያለን። ኔዘርላንድ ስንመለከት ኔዘርላንድ 12595 ሰዎች ተይዘዋል። ከዛ ውስጥ 11306 ሰዎች አክቲቭ ኬዝ አለ። 1309 ሰዎች ሞተዋል። 250 ሰዎች ሪከቨር ማድረግ ችለዋል። ከዛ ውስጥ 845 ሰዎች ዛሬ በተጨማሪነት የተያዙ ሲሆን 175 ሰዎች በዛሬው ዕለት ሞተዋል። ስለዚህ ኔዘርላንድም ላይ ያለው ሁኔታ እየጨመረ እንጂ እየቀነሰ የሄደ ነገር እንደሌለ ያሳያል። ጣሊያን ላይ ስንመለከት 105792 ሰዎች ናቸው በአጠቃላይ የተያዙት። ከዛ ውስጥ 77635 አክቲቭ ኬዝ አለ። 12428 ሰዎች ሞተዋል። 15729 ሰዎች ሪከቨር ማድረግ ችለዋል። ዛሬ ብቻ 4053 ሰዎች በተጨማሪ የተያዙ ሲሆን
የሞቱት 837 ሰዎች ናቸው። እንግዲህ በዚህ ስፍራ ላይ እንደምንመለከተው እየጨመረ እንጂ እየቀነሰ የሚሄድ ነገር እንደሌለ እናያለን እና ስዊድንም ላይ ስንመለከት የስዊድን የዛሬ ውሎ 4435 ሰዎች በአጠቃላይ የተያዙ ሲሆን ከዛው ውስጥ 4239ኙ አክቲቭ ኬዝ አለ። 180 ሰዎች ሞተዋል። 16 ናቸው ሪከቨር ማድረግ የቻሉት። ዛሬ ብቻ 407 ሰዎች በተጨማሪ ተይዘዋል። 34 ሰዎች በዛሬው ቀን አርፈዋል። ኖርዌይን ስንመለከት 4589 ሰዎች በዛሬው ዕለት አክቲቭ ኬዝ አለ። 38 ሰው ሞቷል። 13 ሰው ሪከቨር ማድረግ ችሏል። በአጠቃላይ የተያዘው 4641 ሰዎች ናቸው። በዛሬው ዕለት ብቻ በተጨማሪነት በበሽታው የተጠቁት 196 ሰዎች ናቸው። በዛሬው ዕለት ብቻ 7 ሰዎች ሞተዋል። ስለዚህ የጨመረ ነገር እንዳለ በዚህ እንረዳለን። እንግሊዝ ላይም የተያዘው አጠቃላይ 25150 ሰው ሲሆን 23226 አክቲቭ ኬዝ አለ። 1789 ሰዎች ሞተዋል። 135 ሰዎች ሪከቨር ማድረግ ችለዋል። በዛሬው ዕለት ብቻ 3009 ሰዎች በተጨማሪነት ተይዘዋል። ከዚህ ውስጥ 381 ሰዎች ዛሬ ብቻ በዚህ ቀን ላይ አርፈዋል እና እንግዲህ እንደምትመለከቱት በአውሮፓ ላይ እየጨመረ ያለ ነገር እንዳለና ለውጡ ብዙ የሚያስደስት ነገር እንደሌለ እናያለን። በቱርክም ላይ ስንመለከት አጠቃላይ 13531 ሰዎች ናቸው የተያዙት። ከዛ ውስጥ 13074 ሰው አክቲቭ ኬዝ አለ። 215 ሰዎች 14 ሰዎች ሞተዋል። 249 ሪከቨር አድርገዋል። በዛሬው ዕለት ብቻ 2704 ሰዎች ተይዘዋል እና ከነዚህ ውስጥ 46 ሰዎች ደግሞ በዛሬዋ ቀን አርፈዋል። ኢራንም ስንመለከት ኢራንም እንደዛው በአስጊ ሁኔታ ነው ያለችው። አጠቃላይ 44605 ሰዎች ተይዘዋል። ከሱስ 2898 ሰዎች አርፈዋል። 14656 ሰዎች ሪከቨር አድርገዋል። ከዛው 3110 ሰዎች በተጨማሪ ዛሬ የተያዙ ሲሆን 141 ሰዎች በዚች ቀን በዛሬው ዕለት አርፈዋል። ኢራቅ ላይም ስንመለከት 474 አክቲቭ ኬዝ አለ። 50 ሰዎች ሞተዋል። 170 ሰዎች ሪከቨር አድርገዋል። አጠቃላይ የተያዘው 690 ሰው ነው። ዛሬ ብቻ 64 ሰዎች በተጨማሪ የተያዙ ሲሆን 4 ሰዎች ሞተዋል። እስራኤል ላይ ስንመለከት እስራኤል 5358 ሰዎች ተይዘዋል። ከዛ ውስጥ 514ቱ ሰዎች አክቲቭ ኬዝ ሲሆን 20 ሰዎች እስካሁን ድረስ ሞተዋል። 224 ሰዎች ሪከቨር ማድረግ ችለዋል። ከዛ ውስጥ በዛሬዋ ቀን ብቻ 663 ሰዎች ተይዘዋል። 4 ሰዎች አርፈዋል። ስለዚህ እስራኤል ላይ እንደውም ከሌሎቹ አካባቢዎች የተሻለ ሁኔታ እናያለን ማለት ነው። ሳውዲ አረቢያ ላይ ያለውን የዛሬ ሁኔታ ስንመለከት 1563 ሰዎች ናቸው የተያዙት በአጠቃላይ። ከዛ ውስጥ 1338 ሰው አክቲቭ ኬዝ አለ። 10 ሰዎች ሞተዋል። 165 ሰው ሪከቨር አድርገዋል። በዛሬው ዕለት ቀን ብቻ 110 ሰዎች በተጨማሪ ተይዘዋል። 2 ሰዎች አርፈዋል። ኦማን ላይ ስንመለከት 192 ሰዎች ብቻ ናቸው የተያዙት። 157 አክቲቭ ኬዝ አለ። 1 ሰው ሞቷል። 34 ሰዎች ሪከቨር ማድረግ ችለዋል። ዩናይትድ አረብ ኤሚሬት ስንመለከት በአጠቃላይ 664 ሰዎች ናቸው የተያዙት። ከዛ ውስጥ 597 ሰዎች አክቲቭ ኬዝ አለ። 6 ሰዎች ሞተዋል። 61 ሰዎች ሪከቨር ማድረግ ችለዋል። ስለዚህ በአረብ ሀገር ያሉ ወገኖቻችን እንደዛው ሊጠነቀቁ ይገባቸዋል። ወደ አውስትራሊያ ስንሄድ ደግሞ አውስትራሊያ ላይ በዛሬው ዕለት ያለው የኮሮና ስርጭት
በዛሬው ዕለት ብቻ 101 ሰዎች በተጨማሪ የተያዙ ሲሆን በአጠቃላይ 4561 ሰዎች ተይዘዋል። ከዛ ውስጥ 4205 አክቲቭ ኬዝ አለ። 19 ሰዎች ሞተዋል። የአሜሪካን የዛሬ ውሎ እንደገና ስንመለከት አሜሪካ 185270 ሰዎች በአጠቃላይ ተይዘዋል። ከዛ ውስጥ 175144 አክቲቭ ኬዝ አለ። 3779 ሰዎች ሞተዋል። 6347 ሰዎች ሪከቨር ማድረግ ችለዋል። በዛሬዋ ዕለት ብቻ በአሜሪካ ውስጥ 21482 ሰዎች ተይዘዋል። እንደዚሁም ደግሞ በዛሬዋ ዕለት 638 ሰዎች አርፈዋል። በካናዳ ላይም እንደዚሁ ስንመለከት 8505 ሰዎች ተይዘዋል። ከዛ ውስጥ 95 ሰዎች ናቸው የሞቱት። 7248 አክቲቭ ኬዝ አለ። ሪከቨር ማድረግ የተቻለው 1162 ሰው ብቻ ነው። በዛሬዋ ዕለት ብቻ በካናዳ ውስጥ 1057 ሰዎች ተይዘዋል። 6 ሰዎች በዛሬው ዕለት አርፈዋል። ስለዚህ ይሄ የሚያሳየን በአጠቃላይ ያለው ሁኔታ ብዙ የሚያስደስት እንዳልሆነና ብዙ ሊሰራበት እንደሚገባ ጥንቃቄ ብዙ ልንጨምር ሁላችንም ልንጠነቀቅ እንደሚገባ ያሳየናል። እስካሁን ድረስ ሳውት ሱዳን ላይ ምንም ነገር የለም። ለዚህ እግዚአብሔርን እናመሰግናለን። በእነዚህ ባልተያዙ ቦታዎች ላይ እግዚአብሔር እንዲጠብቃቸው መጸለይ አለብን። አጠቃላይ ያለው የኮሮና ቫይረስ ሁኔታ የዛሬ ሁኔታ ይህንን ይመስላል። አጠቃላይ የሞቱት ከ8540 ሰዎች ውስጥ በአጠቃላይ እስካሁን ድረስ የሞተው 19% ብቻ ሲሆን 42000 ገደማ ያለው ሲሆን ሪከቨር የሚያደርገው ከተያዘው ውስጥ 80.18% ያህል ሪከቨር ያደርጋል። የሚሞተው 19% ብቻ ነው። ከተያዘው ውስጥ 19% ብቻ ነው እስካሁን ድረስ እየሞተ ያለው። ስለዚህ ሪከቨር የሚያደርገው በጣም ብዙ ሰው ስላለ ለዚህ ደግሞ እግዚአብሔርን ልናመሰግነው ይገባናል። እንግዲህ የዛሬ ሪፖርቴ ይህንን የሚመስል ሲሆን በእግዚአብሔር ቃል ይህንን ኮሮና ቫይረስ ጉዳይ መጠቅለያዬ ሁልጊዜም የእግዚአብሔር ቃል ነውና የእግዚአብሔር ቃል ስለዚህ ሁኔታስ ምን ይለናል፣ በዚህ ጊዜ ምን ልናደርግ ይገባናል የሚለውን ከእግዚአብሔር ቃል አንድ ስፍራ አነብላችሁና የዛሬ ሪፖርቴን እንጨርሳለሁ። እንግዲህ ቅድም በመግቢያ ላይ ለመግለጽ እንደሞከርኩት ዓለም እግዚአብሔርን ረስታ በገዛ ጥበቧ ተመክታ ለረጅም ጊዜያቶች እግዚአብሔርን ንቃ ወይም ችላ ብላ ለረጅም ጊዜያቶች ኖራለች። አሁን ግን እግዚአብሔር በጥበባችን መመካታችን፣ በአቅማችን፣ በጉልበታችን ባለን ቴክኖሎጂ መመካታችን በቃ ያለ ይመስለኛል እና ዛሬ በዚህ በምናልፍበት ሁኔታ ውስጥ እግዚአብሔር በቃሉስ ምን ይለናል የሚለውን አብረን እናያለን። እግዚአብሔር በቃሉ ሲናገረን ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 እና 24 ላይ ሄደን ስናነብ እግዚአብሔር አምላክ በዚህ ሰዓት ላይ የሚናገረን ቃል በዚህ ስፍራ ላይ እናገኛለን። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር ይላል። ስለዚህ በዚህ ቃል መሰረት እግዚአብሔር የሚያስደስተው እና እንድናቅለት የሚፈልገውም እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ። ስለዚህ በጥበባችን እንዳንመካ፣ በዓለም ላይ ባካበትነው ዓለማዊ እውቀትና ጥበብ እንድንመካ እግዚአብሔር ፈቃደኛ አይደለም። እግዚአብሔርን አያስደስተውም። በምድር ላይ ባለን ኃይል እንድንመካ እግዚአብሔር አያስደስተውም። ይሄ የእግዚአብሔር ፈቃድ አይደለም። እንደዚሁም ደግሞ ባለጠጋ በብልጥግናው አይመካ
ይላልና በምድር ላይ ባካበትነው ሀብትና ንብረት እንድንመካም የእግዚአብሔር ፍቃድ አይደለም። ስለዚህ እግዚአብሔር በጥበባችን በኃይላችንና በገንዘባችን ያመጣነው ነገር ይበልጥ ወደ ጥፋት እየወሰደን እንደሆነና ጥበባችን ኃይላችንና ገንዘባችን ከእግዚአብሔር ጋር የለየን ስለሆነ ከሱ ይልቅ የሚሻለውን ነገር ልንመካበት የሚገባን ምን እንደሆነ የእግዚአብሔር ቃል በቁጥር 22 ላይ ሲናገረን፣ ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ ይመካ ይላል። ስለዚህ ትምክህታችን ሊሆን የሚገባው ጥበባችን ኃይላችንና ባለጠግነታችን ሳይሆን ምሕረትን የሚያደርገው እግዚአብሔር መሆኑን በማወቃችን፣ ፍርድን የሚያደርገው እግዚአብሔር መሆኑን በማወቃችን፣ ጽድቅንም የሚያደርገው እግዚአብሔር መሆኑን በማወቃችን፣ እንደዚሁም ደግሞ ማወቅ ብቻ አይደለም ይህንን በማስተዋላችን ልንመካ እንደሚገባን የእግዚአብሔር ቃል አበክሮ ያስተምረናል በዚህ ስፍራ ላይ። ስለዚህ ምሕረት፣ ፍርድ፣ ጽድቅን የሚያደርግ በምድር ላይ እግዚአብሔር መሆኑን በማወቅ እንደዚሁም ምሕረትን፣ ፍርድንና ጽድቅን በምድር ላይ የሚያደርገው እግዚአብሔር መሆኑን በማስተዋል እንድንመካ እግዚአብሔር ፍቃዱ ነው። ስለዚህ ትምክህታችን መሆን ያለበት እግዚአብሔርን በትክክለኛው መንገድ በመረዳትና በማወቅ መሆን እንዳለበት የእግዚአብሔር ቃል ይናገራል። ስለዚህ አሁን የእግዚአብሔር በዚህ የኮሮና ቫይረስ ጊዜ ውስጥ የእግዚአብሔር ምሕረት እንደሚበዛልን ስናቅ እና ስናስተውል እግዚአብሔር ያስደስተዋል። እንደዚሁም ደግሞ ፍርድ ከእግዚአብሔር ዘንድ እንደሆነ ይህ ፍርድ ከእግዚአብሔር ዘንድ እንደሆነም ስናቅና ስናስተውል እግዚአብሔር በዚህ እንድንመካ ይፈልጋል። ጽድቅንም የሚያደርገው ደግሞ እግዚአብሔር ብቻ መሆኑን በማወቅና በማስተዋላችን እንድንመካ የእግዚአብሔር ፍቃዱ ነውና ልንመካ የሚገባን በዚህ ሰዓት ላይ ይህንን እውቀት ስላለን ይህንን ማስተዋል ስላለን ብቻ እንደሆነ የእግዚአብሔር ቃል ያስተምረናል። ምክንያቱም የዓለም በጥበቧ እግዚአብሔርን ማወቅ አልቻለችም። የዓለም በጥበቧ በሀብቷና ባላት ኃይል የእግዚአብሔርን ማንነት ልትረዳ ስላልቻለች፣ እኔና እናንተ ግን ወገኖቼ ይህንን ልንረዳ እግዚአብሔር ስለፈቀደ እግዚአብሔር እናመሰግናለን። ይህ ጥበብና ይህ ማስተዋል የሌላችሁ ሰዎች እውቀት ማለት ምን ማለት እንደሆነ፣ ማወቅ ማለት ምን ማለት እንደሆነ፣ ማስተዋል ማለት ምን ማለት እንደሆነ ያልገባችሁና ያልተረዳችሁ ሰዎች ወደዚህ መረዳት እንድትመጡና ይህንን ማስተዋልና ይህንን እውቀት በመያዝ ብቻ ይህንን ክፉ ጊዜ መሻገር እንደሚቻል እግዚአብሔርም ይህንን ማስተዋልና ይህ እውቀት እንዲኖረን እንደሚፈልግ በመረዳት ወደዚህ እውቀትና ማስተዋል እንድትመጡ ጋብዛችኋለሁ። በመጀመሪያው ፕሮግራሜ ላይ እንደጀመርኩት ዓለም ስትመካ የኖረችው በቴክኖሎጂዋ በሀብቷና በምድር ላይ ባላት ኃይል ነበረ። ይሄ ሁሉ እንግዲህ ጠፍቶ በዚህ ሰዓት ላይ ባዶ እርቃኑን ቀርቶ ነው መጀመሪያ ላይ ያሳየኋችሁ። ብዙ ቴክኖሎጂዎች፣ ብዙ ያለፉ የጥንት ህንፃዎች፣ ጥበቦች፣ ብዙ የሚያስደስቱ ለዓይን የሚያምሩ ነገሮች በምድር ላይ ያሉ አንድ ቀን ሁሉንም ጥለው ነው እንሄዳለን። ሁሉም ቀሪ አላፊ ነውና የማይቀረው የማያልፈው ሁሌም አብሮን የሚኖረው እግዚአብሔር ብቻ ነው። ሁሉም ነገር አንድ ቀን እንደዚህ ይዘጋበታል። ሁሉም ነገር አንድ ቀን እንደዚህ ባዶን ይቀራል። ሁል ጊዜ ግን አብሮን የሚኖረው ባዶን የማይቀረውና ለዘላለም አብሮን በውስጣችን የሚኖረው የእግዚአብሔር ፍቅር፣ የእግዚአብሔር ማንነትና የእግዚአብሔር እውቀት ብቻ ስለሆነ በዚህ እግዚአብሔርን በማወቅ እንድታድጉ እጋብዛችኋለሁ። ይህንን እውቀት ማስተዋል እፈልገዋለሁ የምትሉ ሰዎች እግዚአብሔርን ወደ ማወቅ እንድትመጡ ወደ ክርስቲያኖች ጋር ሄዳችሁ ይህንን እውቀት እንዲሰጧችሁ
ብትጠይቁ ብዙዎቹ ሊረዷችሁ ይችላሉና ሁላችሁም ወደዚህ ማስተዋልና ወደዚህ ዕውቀት እንድትመጡ መክራለሁኝ። የዛሬ ፕሮግራሜን በዚህ ጨርሳለሁኝ። የዛሬ ዋናው መልእክቴ እግዚአብሔርን ወደ ማወቅና እግዚአብሔርን ወደ ማስተዋል እንድንመለስ እግዚአብሔር ይርዳን። መልእክቴም እግዚአብሔርን ወደ ማወቅ እንመለስ የሚል ነው። ጌታ ይባርካችሁ። በሚቀጥለው ነገ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ። ሻሎም